ቦርድ መርሃ ግብር መሰረት ሰባተኛው ጠቅላላ ምርጫ ግንቦት 24 2018 ዓ.ም ይካሄዳል። እስካሁን ባሉ ሂደቶች በምርጫው የሚሳተፉ ፓርቲዎች እጩዎቻቸውን አስመዝግበዋል። ከየካቲት 28 2018 ዓ.ም ጀምሮ ደግሞ መራጮች የምርጫ ካርድ በመውሰድ ላይ ናቸው። ከዚህ በተጨማሪ ፖለቲካ ፓርቲዎች ለሕዝቡ ይዘዋቸው የመጡ አማራጭ ሀሳቦችን እያቀረቡ የምረጡኝ ቅስቀሳ ላይ ናቸው። አማራ ሚዲያ ኮርፖሬሽን ያነጋገራቸውም በአማራ ክልል በምርጫው የሚሳተፉ የፖለቲካ ፓርቲ ተወካዮች በምርጫ ቦርድ ግምገማ መሰረት ምርጫ በክልሉ ማካሄድ እንዲቻል ታምኖበት ወደ ስራ መገባቱ ትርጉሙ ብዙ ነው ያሉት። በሀገራችን ብሎም በክልላችን ያለው አሁን ወቅታዊ ሁኔታ ይታወቃል። ግጭቶች እዚህም እዛም አሉ። ይሁን እንጂ ዲሞክራሲ ሂደት ስለሆነ ፕሮሰስ ነውና ነገሮች ተቀይረው ወደ ዲሞክራሲ ስርዓት እንገባ በዚህ ችግር ውስጥም ሆነን ምርጫ ማካሄድን እኛ እንደ ፓርቲ ወሰነንበት የገባንበት ነው። ምክንያቱም ሀገራችን ወደ ዲሞክራሲ ሽግግር ማደግ አለባት የሚል እምነት አለን። ወደ ዲሞክራሲ ሽግግር ለመሄድ ደግሞ ዋነኛ ፒላር ዋነኛ መሰረቱ ምርጫ የምርጫ ስርዓታችንም ብዙ የጎለበት አይደለም። አሁን እንኳን ለሰባተኛ ጊዜ ነው የምናዘጋጀውና ይህ ሂደት ከፍ ብሎ ሀገራችን ወደ ተሻለ የዲሞክራሲና የበለጸገ ስርዓት እንድታድግ በችግር ውስጥም ሆኖ ቢሆን ነገሮችን አመቻምቾ ምርጫ ማካሄድን እንደ ትልቅ ነገር ነው እኛ የምናየው። ምክንያቱም ፖለቲካ ባህላችን በጣም ወደ ኋላ እየቀረ ከዲሞክራሲ እየራቀ እየሄደብን ነውና ይሄንን ደግሞ ልክ እንደኛ አይነት ፓርቲ ትግል አድርጎ ወደ ዲሞክራሲ ወይም የህዝብ የሉዓላዊነት ስልጣን ባለቤትነት ወደሚረጋገጥበት የምርጫ ስርዓት ማምጣት የግድ ይሆናል። ይህም አለማድረጋችን ደግሞ ሀገራችንን ከዚህ ባሰና ወደ ከፋ የእርስ በርስ ግጭት ውስጥ ይከታታል። በጣም ኋላ ቀር የሆነ የፖለቲካ ስርዓት እንዲኖረን ያደርጋል። ያ ደግሞ እድገታችን ላይ አሁን ዓለም ከደረሰበት ስርዓት ጋር መወዳደር የማንችል የውጭ ጣልቃ ገብነቱ የበዛበት ራሳችን በራሳችን ማስተዳደር የማንችልበት ስርዓት ይፈጠራል። ስለዚህ ምርጫ በችግር ውስጥም ሆኖ ማድረግ ነገን ነውና እኛ የምናስበው መሰረት ጥለን ይህ የዲሞክራሲ ሂደት ነገ ተቀልብሶ ወንድሞቻችንም ተቻችለው ተግባብተው ወደ መድረክ መጥተው ለውጥ እንዲመጣ በዚህ ሀገር ላይ ዲሞክራሲ ስርዓት እንዲጎለብት የግድ ነው። ዛሬ በችግር ውስጥ ሆነን እኛ ምርጫ ማድረጋችንን እንደ ትልቅ ግብ ነው የምናየው። የምርጫ ቦርድ የተለያዩ በተለይ አማራ ክልል ላይ የተለያዩ ቦታዎችን የተለያዩ ነጥቦች ሰጥቶ እዚህ አካባቢ ቀይ፣ እዚህ አካባቢ ቢጫ፣ አረንጓዴ የሚል መደብ መድቦ አስቻይ ሁኔታ ያለባቸው አካባቢዎች ምርጫ እንዲካሄድ ተወስኗል እና እነዚህ አካባቢዎች ላይ ምርጫ መካሄዱ የራሱ የሆነ አንድምታዎች ይኖሩታል። በምንም ሆነ በምንም ህጋዊ ህዝብ የመረጠው መንግስት መቋቋም መቻል አለበት። ጥያቄዎቻችንንም ያሉንንም ነገሮች ለማንሳት ህጋዊ ህዝብ የመረጠው መንግስት ስለሚያስፈልግ ምርጫው መካሄዱን እንደ አብን እንደ ፓርቲያችን እንደግፈዋለን። መደረግ ያለበትንም ነገር ከክርክር ጀምሮ አባሎቻችንን ከማሳመን ጀምሮ ከካርድ ከማውጣት ጀምሮ ያለውን ሂደት በንቁ እየተከታተል ነው የምንገኝና ምርጫው ለአማራ ክልል ትልቅ አንድምታ አለው። የ2018 ሀገራዊና ክልላዊ ምርጫን ነጻ ፍትሐዊና ሰላማዊ ሆኖ እንዲጠናቀቅ ለማድረግ በምርጫ ቦርድም እንደ መንግስትም ስራዎች ሲሰሩ ነው የቆዩት። የመጀመሪያው ነገር እንደ ከተማ አስተዳደራችን ምቹ የፖለቲካ ሁኔታ ለመፍጠር ሰላማዊ እንቅስቃሴ ነው ያለው። ስለዚህ ማንም ግለሰብም ሆነ የፖለቲካ ፓርቲ በከተማችን በሰላም ተንቀሳቅሶ የፖለቲካ ስራዎችን እየሰራ ነው ያለው። በሁለተኛ ደረጃ ያው ምርጫ ቦርድ በዘረጋው መዋቅር መሰረት የምርጫ አስፈጻሚዎች ተለይተው ስልጠና ወስደው የመራጮች ምዝገባ እያደረጉ ነው ያሉት። ስለዚህ ይሄም ማንኛውም የከተማችን ነዋሪ መብቱን ኤክሰርሳይዝ ለማድረግ በሚቀርብ የምርጫ ጣቢያዎች ድምጹን የሚወክለውንና ይጠቅማል ለዚች ሀገር የሚለውን ለመምረጥ የመራጭነት ካርድ እየወሰደ ነው ያለው። በሶስተኛ ደረጃ ደግሞ ዛሬም እንዳያችሁት የባህር ዳር ከተማና የሰሜን ጎጃም
የምርጫ ክልል የተፎካካሪ ፖለቲካ ፓርቲዎች ወደ 11 የሚሆኑ የፖለቲካ ፓርቲዎች እየተወያየን ነው የምንገኘው። ስለዚህ አሁን ያለውን የጸጥታ ሁኔታ፣ የካርድ አወጣጥ ሂደት፣ በቀጣይ ደግሞ እየተገናኘን የጋራ ምክር ቤቱን በምናደራጅበት እና እያጠናከርን በምንሄድበት አግባብ ተነጋገረናል። ለሚገጥሙን ችግሮችን ደግሞ የጋራ ምክር ቤቱ እየገመገመ አቅጣጫ እየሰጠ እንዲፈቱ በማድረግ በኩል እየተነጋገርን ያለ ነው። ስለዚህ ይሄ ምርጫ እንደ ክልልም አንድነት የምናመጣበት ምርጫው ሰላማዊ፣ ፍትሃዊ እና የህዝብ መሰረት ያለው መንግስት እንዲቋቋም ሁኔታዎችን እያመቻቸን ሰላማዊ በሆነ መልኩ ከተፎካካሪ ፖለቲካ ፓርቲዎች ጋር በውይይትና በንግግር በአንድነት እየሰራን ያለንበት ወቅት ነው ያለነው ብሎ መናገር ይቻላል። እስካሁን ባለው ሂደት ተገቢውን ቅድመ ዝግጅት እያደረጉ እንደሆነ የገለጹት የፖለቲካ ፓርቲ ተወካዮቹም የምርጫ ቦርድ ባስቀመጠው መርሃ ግብር መሰረት የሚጠበቅባቸውን እያደረጉ እንደሆነም ተናግረዋል። የምርጫ ሂደቱን ችግር ውስጥ ሊከቱ የሚችሉ ያልተመቹ አውድ እንዳለ ተናግረናል እና ይሁንና ዲያን በዚህ እንትን ግን እንደነገርኩህ ነገን የተሻገረ ሀሳብ ስለሆነ የምናስበው በሀገራችን ላይ የምንመኘው ዛሬ ባይሆን ወደፊት ልጆቻችን ያደርጉታል፣ ይህ የዲሞክራሲ ስርዓት ይጎለብታል ብለን ስለምናምን አሁን ባለው ሂደት ላይ ባሉ ችግሮች ላይ የሚሆን እየተሳተፍን በርካታ የምርጫ እጩዎችን አቅርበናል። በምርጫ ክርክሮችም ላይ እየተሳተፍን ነው። ከሂደቱ ጋር ህጋዊና ስርዓቱን በጠበቀ መንገድ የምርጫ ቦርድን ስርዓት ተከትለን ምርጫ ሂደቶችን እያካሄድን ነው። ፓርቲያችንም እያስተዋወቅን ነው። ለእጩዎቻችንም ቢሆን ስልጣናዎችን እየሰጠን ነው። ለደጋፊዎቻችንም ቢሆን አመቺ በሆነው አሁን ዘመኑ ቴክኖሎጂ እንደተባለው አልፎ አልፎ ግጭት ያለባቸው ቦታዎች ላይ መድረስ ያልቻልንባቸው ቦታዎች ላይ በተለያዩ ፕላትፎርሞች ሶሻል ሚዲያዎችን በመጠቀም አጫጭር ስልጠናዎችን እየሰጠን ነው። በችግር መሀልም ቢሆን በጉልህ እየተሳተፍን ያለ መሆኑን ያቀረብነው እጩዎችን ያሳያል። ለጉዳዩ ትኩረት መስጠታችንን ያለን ተሳትፎ በፖለቲካ መድረኮች ላይ የምናደርገው ክርክር፣ እጩዎች ላይ በማስመዝገብ ላይ የምናደርገው ነገር በሙሉ ያሳያል። እንግዲህ ሂደቱን አጠናክረን በመቀጠል መሰረት ለመጣል ነውና ግባችን በጥራትና በብቃት ተፎካካሪ ሆነን ለመቅረብ ጥረት እያደረግን ነው። እስካሁንም ቢሆን በሂደቱ ያን ያክል አሉታዊ የሆነ ተጽዕኖ አልገጠመንም። ወደፊት ሊገጥሙ ይችላሉ፣ ግን እነዛን ቻሌንጆች ሁሉ ማለፍ ግባችን ነው የኛ። ምክንያቱም በዚህ ሀገር ላይ የዲሞክራሲ ልምምድን ማምጣት የፓርቲያችን አላማ ነው። የመዳረሻ አላማችን ሀገራችን በዲሞክራሲ ስርዓት የተገነባችውና ማየት ነው ትልቁ ግባችንና ሂደቱ እንግዲህ መልካም ጅማሩ ነው። ቀሪ ጊዜያቶችንም ቢሆን የትኛውንም አይነት መንገድ ተጠቅመን አብረን የምርጫ ስርዓቱ እንዲካሄድ ለማድረግ በጣም ጠንካራ ዝግጅት ነው ያደረግን። በሂደቱም ላይ ያለን ግምገማ ይህን ይመስላል። በሰላማዊና በዲሞክራሲያዊ መልኩ የሚደረጉ ምርጫዎች ከሀገር ግንባታው ጋር ተያይዞ አሻጋሪና ወሳኝ ናቸው እንላለን። በአንድም በሌላ መልኩ የሚደረጉት ምርጫዎች በሰላማዊ መልኩ ካልተደረጉ መንግስትም ሰላማዊ ምርጫዎችን አካሂዶ በሰላማዊ መልኩ ለተፎካካሪ ፓርቲዎች ካላስረከበ ሁልጊዜ የሚደረግ የግጭት እንቅስቃሴ ወንድሙን ከወንድሙ ጋር እያጋደለ የሚሄድ ነውና ሰላማዊ ምርጫ ለአንድ ሀገር ግንባታ በጣም ወሳኝ ነው። እንግዲህ ሰላማዊ ምርጫ ማለት ምን ማለት ነው? ምርጫ ከማውጣት ይጀምራል። የምርጫ ካርድ ከማውጣት ይጀምራል። ሌሎች ምርጫዎችን ተንቀሳቅሶ ከቦታ ቦታ ማስተባበር ይፈልጋል። የምርጫ ቁሳቁስን በስርዓቱ ማድረስ ይፈልጋል። ታዛቢዎች በስርዓቱ መቀመጥ አለባቸው። እነዚህን ሁሉ ያካተተ ነው ዲሞክራሲያዊ ምርጫ የሚባለው እና ይሄ ዲሞክራሲያዊ ምርጫ የተጀመረው እንቅስቃሴ በሰላማዊ መልኩ ተጀምሮ በሰላማዊ መልኩ እንዲጠናቀቅ ማህበረሰቡም የበኩሉን አስተዋጽኦ ማድረግ አለበት። ማህበረሰቡ የበኩሉን አስተዋጽኦ ማድረግ አለበት ሲባል ከምን አንግል ነው? ለምሳሌ ካርድ ስርዓት ጠብቆ ማውጣት ያስፈልጋል። በአንድም በሌላ መልኩ የሚነሱ አሉባልታዎች አሉ። እነዚህን አሉባልታዎች አስወግዶ ከፍርሃት የወጣ ነጻና ዲሞክራሲያዊ በሆነ መልኩ እንቅስቃሴዎችን ማድረግ አለባቸው። ካርድ ከማውጣት ይጀምራል። ካርድ ሲያወጡ ለማን እንደሚሰጡ አይታወቅም። ካርዳቸውን በማውጣት ለሚፈልጉት ፓርቲ በነጻነትና በነጻነት የሚሰጡበት እድል ይፈጠራል። ከዚህ ጋር ተያይዞ ጅምሮች ጥሩ ናቸው። አብን የባለፈውንም የስድስተኛው ሀገራዊ ምርጫም ተሳትፎ አድርጎ የክልልና የፌዴራል የፓርላማ ወንበሮችን አግኝቶ ነበር። ስለዚህ ምርጫ ለኛ ልምድ ያለን ፓርቲዎች ነንና አዲሳችን አይደለም። ከዛ ልምድ በመነሳት እንግዲህ በአሁኑም እያካሄድ ነው ያለው
ክርክሮች አሉ። የተለያዩ የአየር ሰዓቶች እያገኘን ስለ ፓርቲያችን የምናስገነዝብበት ሁኔታ አለና ድባቡ ጥሩ ነው፣ ጥሩ እየሄደ ነው ያለ ብለን ነው የምናስበው። ባለፈው አመትም ባለፈው የምርጫ ጊዜም ሲካሄድ እንደነበረው አይነት ነው አሁን እየተካሄደ ያለውና ልዩነት አለው ብዬ አላስብም። በዛ አካሄድ እየሄድንበት ያለበት ሁኔታ ነው ያለው። ከክርክር ጀምሮ ቅድም እንደገለጽኩት የተለያዩ ፕሮግራሞች ላይ ተሳትፈን ፓርቲያችን የያዛቸውን ፖሊሲዎች፣ ስትራቴጂዎች ምን እንደሚመስሉ ለመራጭ ህዝባችን እያሳወቅን ነው ያለውና በሚዲያ ነው ብዙውን ሂደቶችን እያሳወቅን ያለው። ያው ክልላችን ያለበት ሁኔታ በሰላማዊ ሰልፍን በምንም ማድረግ ስለማንችል ሚዲያዎች በሚሰጡን የጊዜ ገደብ ለፓርቲዎች የሰጡት የጊዜ ምደባ አለ። ያን ተጠቅመን በክርክሮችም በፕሮግራሞችም እያሳወቅን ነው የምንገኘው። በዚህ በሰባተኛው ሀገራዊ ምርጫ ብቁ የሆኑ ክልላችንንም ሀገራችንንም ወደ ተሻለ ነገር ያሸጋግራሉ ብለን የምናስባቸውን ብቁ የሆኑ የምርጫ ተሳታፊዎች እጩዎችን አቅርበናል። ለክልል ምክር ቤትም ለፌዴራል ፓርላማም እጩዎችን አስመዝግበናል። የምርጫ መፎካከሪያና ማከናወኛ ምህዳሩ ላይ አስተያየት የሰጡ የፖለቲካ ፓርቲ ተወካዮች ዴሞክራሲ የሂደት ውጤት በመሆኑም ጅምሮች የሚበረታቱ እንደሆኑ አንስተዋል። ሀገራችንም ክልላችንም ያለንበት ሁኔታ ከጸጥታ አኳያ በራሱ የምርጫ ሂደቱን ከፍተኛ ኢንፍሉዌንስ አለው፣ ተጽዕኖዎች አሉት። እነዛ ተጽዕኖዎች ምርጫውን ለማካሄድ እንቅፋት አይሆኑም የሚል ግምት እና ግምገማ ስላለን ነው አጠናክረን እየሄድን ያለ ነው። ይሁን እንጂ በሚዲያዎች በኩል ለምሳሌ የእናንተ ሚዲያ አሚኮ ጨምሮ መድረኮች እንጋበዛለን። ሀሳባችንን አደራጅተን ለህዝባችን እንሸጥ ምቹ ሁኔታዎች አሉ። ከዛ ባለፈ ዘመኑ የቴክኖሎጂ ነው። የራሳችን የመረጃ ማዕከሎች አሉን። ሶሻል ሚዲያው ላይ በሁሉም ፕላትፎርም ላይ እንንቀሳቀሳለን። የራሳችንን ሀሳብ ለህዝባችን ለመሸጥ አመች ሁኔታዎች ነው ያሉ። ከዚህ በፊት እንደለመድ ነው እንደሰማ ነው ከዚህ በፊት እንደነበረው የመገናኛ ብዙሃኖች ለፓርቲዎች የሚሰጡት እድል እጅግ አናሳና በያዝድ የሆነ ስርዓት እንደነበረ እንሰማለን። አሁን ግን ያንን ጊዜ የሚፈቅድ አይደለም ያለንበት ዘመን በራሱ። ከዛ ባለፈ ደግሞ ሚዲያዎቹ እጅግ ተባባሪ ናቸው። በመድረኮቻቸው እኛን ይጋብዙናል፣ ፈልገው ይደውሉናል። ይህ መልካም ጅማሩ ነው። ይሄ ደግሞ ለዲሞክራሲ ስርዓት ግንባታ እጅግ በጣም አስፈላጊ ነው እና እናመሰግናለን ልንል አንፈልግም። ምክንያቱም ግዴታቸውም ጭምር ስለሆነ መልካም ቸረውናል ምናምን አይደለም፣ ያው የህዝብ ሚዲያዎች ስለሆኑ። ሌላው ነገር ምንድነው ምህዳሩ ከጸጥታ ሁኔታ በተጨማሪ የተደራጀ አለመሆን፣ እንደ ልብ ተንቀሳቅሶ በቀበሌዎች በወረዳዎች የቅስቀሳ ስርዓትን ለማካሄድ የፖለቲካዊ ምርጫ ስርዓቱን ለህዝብ ለማስተዋወቅ አመቺ አይደለም። እንቅስቃሴ የተወሰኑ ገደቦች አሉበት። ሙሉ በሙሉ የተዘጋ ነው እንዲህ አይደለም ባልልህም፣ ግን አመቺ ያልሆኑ ነገሮች አሉ። ይሄ የሚታወቅ ነገር ነው። ግን ሂደቱን ማስፈጸምና ሂደቱን ማካሄድ ለሀገራችን ስለሚጠቅም የህዝባችንን የመውጫ መንገድ ስለሆነ ምርጫ የህዝብ ሉዓላዊነት ስልጣን ባለቤትነት ማረጋገጫ ብቸኛ መንገድ ስለሆነ ምርጫ ምህዳሩ ካለንበት ሁኔታ አንጻር እየጠበበ ነው አይቻልም የሚባል አይደለም፣ ይበል የሚባል ነው። በዚሁ መቀጠል አለበት። ከተቻለ የጸጥታ ሁኔታዎችን በማስተካከል እንዲሁም ሰፍቶ ሁሉም የሀገራችን ህዝብ በዚህ ያለውን ተሳትፎ እንዲያጠናክር ማድረግ የተሻለ ነው የሚል ሀሳብ አለን። በተጨማሪ ምህዳሩ ቆንጆ ነው ማለት ይቻላል። የምርጫ ፉክክር ምህዳሩ ያው የዲሞክራሲ ልምምድ ውስጥ ያለን ሀገሮች ነንና ባለው የልምምድ ስርዓት ውስጥ የተሻለ ነገር ለማስመዝገብ እየተሞከረ ያለበት ሁኔታ ነው ያለው። እኛ ብቻ ፓርቲ ሳይሆን ሌሎች ፓርቲዎችም እየተሳተፉበት ያለው ሁኔታ አለና የዲሞክራሲ ልምምዳችን የፖለቲካ ምህዳሩን የማስፋት ሁኔታው ጥሩ እየሄደ ነው። እንደ ጅማሮ አዲስ እየጀመር ነው ያለው ሂደት ስለሆነ እንደዚህ የተፎካካሪ ፓርቲዎችን በተለያዩ ቦታዎች አስገብተን ምህዳሩን የማስፋት የፖለቲካ ምህዳሩን የማስፋት ልምምድ ውስጥ ስላለን በዛ ልምምድ ውስጥ አንዳንድ ነገሮች ሊኖሩ ይችላሉ። ግን ያን ያህል የከፋ ነው የምንለው አይደለም። ጥሩ እየሄደ ነው ያለው። የፖለቲካ ምህዳሩን
በማስፋት በተለይም ደግሞ የተለየ ሀሳብ ያለውን ተቃዋሚ አደናቃፊ ከማለት ባህል ብልጽግና በእርግጠኝነት ወጥቷል ብዬ መናገር እችላለሁ። የተለየ ሀሳብ ያለውን ማሸማቀቅ፣ አደናቃፊ ማረግ ከነስሙም እንኳን ተፎካካሪዎች አልነበርም የሚባሉት ተቃዋሚዎች ነበር የሚባሉ ይህ ባለፈው ስርዓት የነበረ ብልጽግና ግን ያረመውና የተወው ጉዳይ ነው። ይህ አንድ ይታይ። ሁለተኛ ብልጽግና ኢትዮጵያ ትልቅ ሀገር ናት። ብዙ ሃይማኖቶች፣ ብዙ ብሔሮች፣ እምነቶች፣ ወጎች ያሉባት ሀገር ናት። ከዚህ መነሻ ብዙ አመለካከቶች ያሉባት ሀገር ናት ብሎ ያምናል። ስለሆነም ይህንን ብዝሃ አመለካከት ለማስተናገድ ብልጽግና በጣም ክፍት ነው። በሀሳብ ትግል ማመን አለብን የሚል የብልጽግና አቋም አለው። ይህንን ኤክሰርሳይዝ እያደረግን ያለው። ስለዚህ አሁን የተለየ ሀሳብ ያለው ግለሰብም ሆነ የፖለቲካ ፓርቲ አደናቃፊ ሳይሆን አጋዥ ነው፣ አቅም አለው፣ የመፍትሄ ሀሳብ አለው። ስለዚህ ለኢትዮጵያ ተጨማሪ ኃይል ነው በሚል ነው ተጨማሪ ኃይል እና አቅም ነው በሚል ነው ብልጽግና የሚያምነው። ይህንንም ኤክሰርሳይዝ እያደረግን ያለ ነው። አጠናክረን እንቀጥለዋለን። የህዝብ የስልጣን ባለቤትነት የሚረጋገጠው በምርጫ ብቻ ነው። ለዚህ ደግሞ ካርድ ከማውጣት ጀምሮም በሂደቱ ሁሉም የነቃ ተሳትፎ ማድረግ እንዳለበት የፖለቲካ ፓርቲ ተወካዮች አሳስበዋል። ህዝባችን አንድ ነገር ልብ ሊባል የሚገባ ነገር አለ። ሀገራችን የተስተካከለ የፖለቲካ ስርዓት እንዲኖራት ከተፈለገ፣ ህዝብ የስልጣን ባለቤትነቱን ማረጋገጥ ከተፈለገ ነገሮችን በኃይል ብቻ መፍትሄ የመፈለግ እንቅስቃሴያችን ወደ ጎን በመተው በራሳችን ድምፅ በራሳችን ፍላጎት መንግስት የምንመሰርትበት ስርዓትን የምናደራጅበት ሂደት ሊኖረን ይገባል። ለዚህ ደግሞ ህዝባችን ማድረግ የሚገባው ባለው የምርጫ ጣቢያ ካርዱን በመውሰድ በየምርጫ ፖሊስ ስቴሽኖች ውስጥ በመውሰድ የዜግነቱን ግዴታ ፕላስ የስልጣን ባለቤትነቱን ማረጋገጥ መቻል አለበት። ይህ እድል በዲሞክራሲ ሂደት ውስጥ እጅግ መሰረታዊ የሚባል ነው። ስለዚህ ህዝባችን የምርጫውን ሂደት በንቃት መከታተል አለበት። ተራ ቀደሞችን ተከትሎ መወሰድ ለምሳሌ ካርድ የመውሰጃ ጊዜ ላይ ካርድ መውሰድ መቻል አለበት። ድምጽ የመስጠጫ ጊዜ ላይ ድምጽ የመስጠት መቻል አለበት። ምክንያቱም መንግስትን በራሱ ፈቃድና በራሱ ብቻ ነው ሊመሰረት የሚገባው። ከሱ ፈቃድ ውጭ የሚመጣ የፖለቲካ ስርዓትም ሆነ ስልጣን ለህዝብ የመጨቆኛ ለህዝብ የመረገጫ መንገድ ማመቻቸት መሆኑ ነው። ስለዚህ ይህንን ስልጣኑን ህዝባችን አሳልፎ ሊሰጥ አይገባም። ህዝባችን የምርጫ ሂደቱን በመከታተል በንቃት መሳተፍና ይህንን ምርጫ ከስድስተኛው ሀገራዊ ምርጫ የተሻለ እንዲሆን ለማድረግ በጋራ ጥረት ማድረግ አለበት። ትልቁ ባለድርሻ አካል ህዝባችን ነው። ስለዚህ እያንዳንዱ ዜጋ የተሰጠውን እድል በመጠቀም ምርጫ እንዲመርጥ ስል አሳስባለሁ። በተለይ መራጩ ህዝብ እንግዲህ እንደሚታወቀው እኛ የምንፈልገውን ሀሳብ ህዝቡ የሚፈልገውን ሀሳብ የሚመርጥበት ትልቅ ጊዜ አሁን ነው ብዬ ነው የማስበው። በምርጫ ነው መንግስትን መመስረት የምንችለው። የምንፈልገውንም ሀሳብ ያራምድልናል ብለን የምናስበውንም እንደራሴ የምንመርጥበት ምርጫ ነውና ህዝቡ የነቃ ተሳትፎ ማድረግ አለበት ብዬ አስባለሁ። አሁንም ጥሩ እየተሳተፈ ነው። በተለይኛ እንደ ፖለቲካ ፓርቲዎች የጋራ ምክር ቤት በየጊዜው ግምገማዎችንም ስለምናካሂድ ህዝቡ የምርጫ ካርዶችን እየወሰደ ነው። ጥሩ ተሳትፎም እያደረገ ነው። እስከ መጋቢት 28ም ስለሚቀጥል አሁንም በቀጣይ ካርድ ማውጣት አለበት ብዬ አስባለሁ። ህዝቡንም በዚያው አጋጣሚ ማስተላለፍ የምፈልገው የሚፈለገውን ሀሳብ ለማስተላለፍም የሚፈልገውንም መንግስትም ለመምረጥ የሚያስችለው ካርድ ነውና እንዲሁ መደገፍ ፓርቲዎችን የሚደግፉ አባሎቻቸው ያሏቸው ፓርቲዎችም ዝም ብሎ መደገፍም አባልም መሆን ትርጉም የለውም እና ካርድ አውጠው የሚፈልጉትን ፓርቲ የሚመርጡበት ጊዜው አሁን ስለሆነ ባለው ቀሪ ጊዜ ካርዶቻቸውን እንዲያወጡና በእጃቸው ይዘው የሚፈልጉትን ፓርቲ እንዲመርጡ ነው ማስተላለፍ የምፈልገው። በዚሁ አጋጣሚ ዋናው ካርድ ማውጣት ሆኖ ፋይናል ደግሞ ጎሉ ባወጡት ካርድ የሚፈልጉትን ፓርቲ መምረጡ ላይ ነውና ካርዱን ይዞ መቀመጥ ብቻ አይደለም። የምርጫ ቀን የተወሰነ ቀን አለ፣ ግንቦት 24
የምርጫ ቀናችን ነው። በዛን ቀን የያዙትን ካርድ ተጠቅመው ምርጫውን ማካሄድ መቻል አለባቸው። የሚባክን ካርድ መኖር የለበትም እና በዚሁ አጋጣሚ ህዝቡንም የመራጩን ህዝብ ማስገንዘብ የምፈልገው ካርዳችሁን በአግባቡ መጠቀም መቻል አለባችሁ። የምትፈልጉትን እንደራሴ የምትመርጡበት ጊዜው አሁን ስለሆነ የምርጫ ጊዜያችሁን የምርጫ ካርዳችሁንም መጠቀም መቻል አለባችሁ። ኢዜማ በአንድም በሌላ መልኩ ጭፉን ያላቋም የለውም። እንደ ፓርቲ እንደ ኢዜማም በበሰለ ዲሞክራሲያዊ በሆነ መልኩ ምርጫው እንዲካሄድ የበኩሉን አስተዋጽኦ እያደረገ ነው። ምንም እንኳን የተለያዩ ጫናዎች ቢደርሱብንም ያን ሁሉ ጫና ተቋቁሞ የግድ ምርጫው ላይ መግባትና አማራጭ ኃይል ለሚፈልገው ማህበረሰብ ተመራጭና አማራጭ ሆኖ ቀርቧል። አማራጭ ሆኖ ሲቀርብ ግን ከብጥብጥና ከግጭት የጸዳ ነው ብለን እናምናለን። ኢዜማ በምንም አይነት ታምር ለጥቅም ብሎ በምንም አይነት ታምር ለአንድም ለሌላም ነገር በማሰብ ምርጫውን ወደ ብጥብጥ እንዲሄድ አይፈልግም። ምርጫው በሰላማዊ መልኩ መደረግ አለበት። ሰላማዊ የምርጫ እንቅስቃሴ መደረግ አለበት። ይሄ ሰላማዊ የምርጫ እንቅስቃሴ ከተደረገ ኢዜማ በሙሉ አሸንፎ መንግስት ይሆናል ብለን እንገምታለን። ያም እንዲሆን አበክረን እየሰራን ነው ያለነው። እንግዲህ ይህንን ምርጫ አሁንም ውጤታማ ለማድረግ የምርጫ ቦርድ እንግዲህ ያወጣው የጊዜ ሰሌዳ እስከ መጋቢት 28 የምርጫ ካርድ የሚወጣበት ጊዜ ነው በሚል ታውቆ ስራ እየተሰራ ነው ያለው። በከተማ አስተዳደራችንም በሰሜን ጎጃምም በርካታ ምርጫ ክልሎችና ምርጫ ጣቢያዎች የመራጮች ምዝገባ እየተካሄደ ነው። አሁንም ቀኑ እየደረሰ ስለሆነ ግን ሁሉም በህግ ያልተከለከለና እድሜው ለመምረጥ የደረሰ ማንኛውም የከተማችንና የሰሜን ጎጃም ዞን ነዋሪ በቅርብ ቀን ዛሬና ነገ የምርጫ ካርድ አውጥቶ ምርጫ ካርዱን በአግባቡ ይዞ በምርጫ እለት ደግሞ ይሆናል ለሚለው ክልሉንም ከተማዋንም ይመራል ብሎ ላመነው ፓርቲ ድምጹን እንዲሰጥ የምርጫ ካርዱን በእጁ ያዝ። ምርጫው ሰላማዊ ሆኖ እንዲጠናቀቅ በቅድመ ዝግጅት በምርጫ ጊዜናም ከምርጫ በኋላ ባሉ ሂደቶች ሁሉም ኃላፊነቱን ሊወጣ እንደሚገባም የፖለቲካ ፓርቲ ተወካዮች መልእክት አስተላልፈዋል። የተመቻቸ የፖለቲካ አውድ በሌለበት ሂደት ብዙ የሚያስጨንቁና የሚያስፈሩ ሁኔታዎች ባሉበት ሁኔታ ምርጫን ማካሄድ አለብን ብሎ ፓርቲያችን የወሰነው እንደተባለው ለሀገራችን የዲሞክራሲ ስርዓት ግንባታ የበኩሉን ሚና ለመወጣት ነው። ከዚህ መካከል አንዱ ምንድነው? ድህረ ምርጫን በተመለከተ ፓርቲያችን የምርጫ ሂደት እንዲፈጸም ምርጫ እንዲከናወን ከመፈለጉም በላይ የዲሞክራሲ ስርዓት በዚህ ሀገር እንዲጎለብት ስለሆነ ዋነኛ ምክንያቱ በደጋፊዎቻችንም ይሁን በአባላቶቻችን ምርጫ ውጤትን በአግባቡ በመቀበል የዲሞክራሲ ልምምድን ማዳበርና ለሌሎችም ተምሳሌት ሆኖ ማሳየት ነው የኛ እቅዳችን። ማንኛውም አይነት ውጤት ልንቀበል በየትኛውም አይነት መንገድ ህጋዊ መስመር ተከትለን መብታችን ልንጠይቅ መብታችን ተጥሷል ብለን በምናስብበት መንገድ ደግሞ በሚመለከተው አካል ህጋችንን እናስከብርበት መንገዶችን ለብቻ ለመከተል ነው የምንንቀሳቀሰው። ምክንያቱም በዲሞክራሲ ስርዓት ላይ አዲሃን የሚባል ፓርቲ የራሱን መሰረት ጥሎ ማለፍ ስለሚገባው፣ ስለዚህ በምርጫ ሂደትም ላይ ምናልባት ሌሎችን ፓርቲዎች ቢሆን እንደ አዲሃን እንዲከተሉት የምፈልገው ገዢውን ፓርቲ ብልጽግናንም ጨምሮ ለሀገራችን ትልቅ ውለታ የምንውልበት የዲሞክራሲ ልምምድን ለህዝባችን በተሻለ መንገድ የምናስተምርበት እንዲሆን በምርጫ ሂደት ላይ እንቅፋት ሊፈጥሩ የሚችሉ ነገሮችን ወይም ቢፈጠርባቸውም ህጋዊና ህጋዊ በሆነ መንገድ ብቻ ለማስተካከል ጥረት እንዲያደርጉ አቅም አለን። መንግስት ስልጣን በእጃችን ነው ያለው፣ ሪሶርሱ በእጃችን ነው የሚል ኃይል አለን በሚል ሀሳብ እኛ ዋጋ እየከፈልንለት በዚች ሀገር ላይ የዲሞክራሲ ስርዓት መሰረት እንዲጣል የምናደርገውን ጥረት ጭምር የሚያኮላሽ በመሆኑ መንግስትም ቢሆን ምርጫውን በአግባባዊና በሰላማዊ መንገድ እንዲፈጸም የበኩሉትን ትልቁ ሚና እንዲወጣ አሳስባለሁ በዚህ አጋጣሚ። በተጨማሪም ተቃዋሚ ወይም ተፎካካሪ ፓርቲዎችም ለሀገራችን የዲሞክራሲ ስርዓት ግንባታ ላይ ውለታ እየዋልን ስለሆነ ከዲሞክራሲ ሂደት ነው ብለናል። ከጅምሩ በሂደት ውስጥ እንቅፋቶች ይኖራሉ። እንቅፋቶችን ደግሞ በህጋዊ መንገድ ብቻ ለማረም ጥረት እንዲያደርጉ ጥሬን አስተላልፋለሁ። እንግዲህ ማህበረሰቡ ምንድነው አንድ የምርጫ ካርድ እንደ ሀገር በመጀመሪያ ደረጃ ሀገር ሊኖረን ያስፈልጋል። እንደ ሌሎች ሀገሮች መፈራረስ የለብንም። ብልጽግናን በአንድም በሌላ መልኩ የፈጠረው ኢትዮጵያዊ ህዝብ ነው።
በጋራ ተሰብስበን እኛ የዛሬ 5 ዓመት ምርጫ ተወዳዳሪዎች ነበርና የምንወዳደርበትን ምርጫ ወረዳ በነጻነት ዙረን ካርድ እንዲወስዱ ቀስቅሰናል። አሁን እሱን እያደረግን አይደለም። ለምንድን ነው እሱን የማናደርገው? ያለው ነባራዊ ሁኔታ ለዛ የሚጋብዝ አይደለም። ግን ደግሞ ባለንበት ባገኘነው አጋጣሚ ማህበረሰቡ ካርድ ማውጣት በነገራችን ላይ ካርድ ማውጣት ምንድን ነው የመልካም ፈቃደኝነት አይደለም፣ ግዴታም ጭምር ነው። መንግስት እንዲኖር ያስፈልጋል እዚህ ሀገር። መንግስት የሚኖረው ደግሞ በሰላማዊ መልኩ ነው እንጂ ይሄ ገሎ በመገዳደል በምናምን የሚመጣ መንግስት በዚህ ዘመን የማንንም የበላይነት ኢትዮጵያ አትቀበልም። የማንንም የበላይነት ስለማትቀበል በሰላማዊ መልኩ በምርጫ የሚፈልገውን መንግስት የሚፈልገውን ፓርቲ መርጦ መንግስት ማድረግ አለበት። ያ መንግስት እንዲኖር ደግሞ ማህበረሰቡ በንቃት ካርድ ወስዶ ማስቀመጥ አለበት የምርጫው ቀን እስከሚደርስ ብዬ ነው ማለት የምፈልገው። እኛ እንደ አማራ ብሔራዊ ንቅናቄ አብን ከምርጫው ቀደም ብለን ነው ስለ ምርጫ ስራዎችን የጀመርነውና ለአባሎቻችን ለደጋፊዎቻችን ቀድመን ግንዛቤ ማስጨበጥ ስራዎች ሰርተናል፣ ስልጠናዎች ሰጥተናል። በተለይ የምርጫ ተሳታፊ እጩዎቻችንን በስልጠናና በግንዛቤ ከምርጫው ቀድመን ነው ስራዎችን የጀመርነውና እንደምናውቀው የምርጫ ውጤት ምንም ይሁን ምንም አምኖ መቀበል ላይ በደንብ ትኩረት መደረግ አለበት። ሁላችንም የምንፎካከረው የተሻለችን ሀገር ለማምጣት ነውና የሚመጣውን ውጤት ምንም ሆነ ምንም አምኖ መቀበል መቻል አለባቸው የሚለውን ነገር ለደጋፊዎቻችንም በተለይ ባገኘነው አጋጣሚ ባለን የመዋቅር ሰንሰለት መሰረት እናስተላልፋለን። ለአባሎቻችንም እንደዛው በተለይ ለምርጫ እጩዎቻችንም ቀድመን ነው ስራዎችን መስራት የጀመርነውና በተለይ ከምርጫ ውጤት ጋር ተያይዞ የሚመጡ አንዳንድ አላስፈላጊ የሆኑ ሰጣ ገባዎች እንዳይኖሩ የማስገንዘብ ስራዎችን ሰርተናልና በዚህ አጋጣሚ ለሌሎች ፓርቲዎችም እንዲሁ ማስተላለፍ የምፈልገው ለደጋፊዎቻቸው ለአባሎቻቸው ከምርጫ በፊት ያሉትን ነገሮች አስቀድሞ መስራት እንዳለባቸውና ከድረ ምርጫም በኋላ የሚመጡት አንዳንድ ነገሮችን ቀድሞ ማስተካከል መጀመር እንዳለባቸው በዚህ አጋጣሚ ማስገንዘብ ፈልጋለሁ። መንግስት ሰላም የማስከበር ጸጥታን የማስከበር ህዝቡን ወጦ የመግባት ኃላፊነት አለበት፣ እንዲገባ የማስደረግ ኃላፊነት አለበትና በተለይ በምርጫ ወቅት አንዳንድ አላስፈላጊ ነገሮች ሊፈጠሩ ይችላሉ የሚለውን ነገር አስቀድሞ ትንበያም በማድረግ በተለይ ምርጫ ቦርድ የያዛቸውን የነዚህ ቀይ ቢጫና አረንጓዴ የሚባሉ አካባቢዎችን በደንብ ትኩረት ሰጥቶ ምርጫው በሰላም መንገድ እንዲጠናቀቅ ብቻውንም አይደለም ከተፎካካሪ ፓርቲዎችም ጋር በጋራ አብሮ በመስራት ከደጋፊዎቻቸውና ከአባሎቻቸው ጋር ሰላም የማስከበር ሂደቱን በደንብ አጠናክሮ መቀጠል መቻል አለበት። እስካሁን ባለው ሂደት በተለይ በካርድ በማውጣት ሂደት እኛም ስንከታተለው ስለነበር ሰላማዊ የሆነ ሂደት ነው ያለው። ቀጣይ ያሉትንም ቀናቶች በሰላማዊ መንገድ እንዲጠናቀቅ የበኩሉን ድርሻ ሳይሆን የሚጠበቅበትን ኃላፊነት በአግባቡ መወጣት አለበት ብዬ በዚሁ አጋጣሚ ለመንግስት ማስተላለፍ ፈልጋለሁ። ለ7ኛው ጠቅላላ ምርጫ የሚካሄደው የምረጡኝ ቅስቀሳም እስከ ግንቦት 19 2018 ዓ.ም ድረስ ይቀጥላል።